ነገር ከሰው ምርቄም ነበር። አንድ አመት ሙሉ ያለቀስኩበትን ሚዲያም ቀርቤም ነበረ። ግን አንደኛ አላህ ነው ለዚህ ያበቃኝ። አምና ሮመዳን ጅዳ እስር ቤት ነበርኩ ጾምኩትና አሁን ደግሞ ለእኔ የዘንድሮ ሮመዳን በጣም ትልቅ ነገር ነው ሀዊ የዋለልኝ አላህ ማለት ነው። ሁለተኛ አንቺ ምክር ሳስታውስ ነበርና ከዚህ ሁሉ ያወጣኝ አሁን አልሐምዱሊላህ ረብል ዓለሚን በጣም ጥሩ ላይ ነኝ ያለሁት። ያ ሁሉ ቀርቶ ማልቀሱ መሸነፉ በቃ ከሰውነት መውጣቱ ቀርቶ ሮመዳን የገባ ቀን በቃ አላህ ወላሂ ነው የምልሽ ሀዊዬ በቃ ያ የሆንኩት ሁሉም ነገር ተቆረጠ፣ በቃ አለቀ ሀዊዬ ወላሂ። እና ለእኔ በጣም ትልቅ ነገር የዘንድሮ ሮመዳን አላህ ቆረጠልኝ። የተጎዳሁበትን ታሪክ በቃ እሷን እንዳላስታውስ ለዚህ በቅቻለሁ። ይሄን ለማመስገን ነው የመጣሁት ሀዊዬ ወላሂ ነው የምልሽ። አንቺን ደግሞ የመከርሽኝ ምክር የእውነት በቃ ምንጊዜ የማስታውሰዋለሁና ምክንያቱም ብዙ ትላልቅ ሰዎች አልሰማም ብዬ ሰው አልሰማም ብዬ ነበርኩ ንርኩትና የሰው ምክር አልፈልግም ስል ነበር እስከዛሬ ድረስ አይደለም። ያንቺ ምክር ነው ለዚህ ያበቃኝ። አሁን ደህና ነኝ አይደለ? ደህና ነኝ አሁን በጣም የሌለን ያማረብክ ጎብዘህ በርትተህ ጠንክረህ ስላየውክ በጣም ነው ደስ ያለኝ። እውነት በቃ በጣም ተገርሜ ነው እየሰማሁክ ያለሁትኝ ይሄንን ለውጥ በማየቴ እጅግ በጣም ነው ደስ ያለኝ። ነገ ደግሞ አግብተህ እንደማይክ እርግጠኛ ነኝ። አግብተህ ወልደ ደስተኛ ሆነ በእርግጠኝነት ሀዊዬ በእርግጠኝነት ወላሂ ነው የምልሽ። እኔ ከዚህ ህይወት እወጣለሁ ብዬ በህልም የማስበው አላውቅም። ምክንያቱም በጣም በቃ ውስጥ እንግዲህ አንድ አመት ከምናምን አስብ ውስጥ እንግዲህ ስለዚህ እኔ እንጃ በቃ አሁን ነው የምልሽ በፍጹም በቃ ውስጤ በቃ በአንድ የማያደጋግም ነው በቃ እንትን ያልኩት ማለት የማያደጋግም የማልመለስበት። ምክንያቱም አማራጭ አጥቼ ምርጫ አጥቼ አይደለም የተሸነፍኩት። ደስ ብሎኝ ውሳኔ በቃ መቼም የማይቀየር ውሳኔ ነው የወሰንኩት ወላሂ ጎበዝ ወላሂ ደስ ነው ያለኝ። እኔ በእኔ ምክር ስለበረታህ ዛሬ ጀግነህ ጠንክረህ ከዛ ህይወት ወጥተህ አዲስ ህይወት ልትጀምር ስለሆነ እጅግ ነው በጣም ነው ደስ ያለኝ። አንተ ስትተው ደግሞ ታያለክ የበለጠ አሁን ብዙ ፈላጊ ሰዎች ሲመጡ ታያለክ። ትክክል ሀዊዬ ማለት የዋን ሚዲያም ቀርቤ ነበር ታውቂያለሽ። ሁሉ ነገር ሚዲያዎች እንደውረውልኝ ነበር እና ግን ከዛ ሁሉም ግን የአንቺን የሚከታተል የአንቺን ምክር ምክንያቱም ሴት ነሽ ግን በቃ ለሴቶች እንደዚህ አትሁን በቃ ስላልሽኝ ለሴቶች መሸነፍ መውደቅ ማልቀስ ያ ሁሉ ነገር በቃ ሰርች ሰረግ በተናገርሽው ወላሂ ነው የምልሽ። እኔ እንጃ ኢንሻአላህ ዝሮ እኔ አመሰግንኩሽ። ግን አላህ ነው ጀዛሽን የሚከፍልሽ ኢንሻአላህ። የእውነት ጀዛሽን አላህ ይክፈለው። የምታደርጉ ነገር ማለት ልብ ነው የሚነካው ገብቶሻል ሀዊዬ። እና ኢንሻአላህ ያ ረብ በቃ አላህ ልጆችሽን አላህ ይጠብቅልሽ። አንቺን የእውነት በቃ መልካም ነሽ እና ምክንያቱም ሮመዳን አሁን ሌላተል ቀድር የሚታይበት ነው። ሁሉም ነገር ኢንሻአላህ ወንጀላችን ያለፈው ወንጀላችን የሚማርበት ነው እና ለእኔም ደግሞ ዘንድሮ ሮመዳን በጣም መልእክት አለው። በቃ በጣም ጥሩ ነገር ያየሁበት ከዚህ ጭንቅ መከራ ከዚህ ለቅሶ የወጣሁበት ነው። ስበብቱ አንቺ ነሽ ልጅሽ በቂር አላህ እንግዲህ ያው ለሽን ተሮ ነው ሀዊዬ በቃ ምንም ሌላ ወላሂ በጣም ደስ ያለኝ በጣም ነው ደስ ያለኝ። ከዚህ በላይ ደርሰለኝ ሚውት አድርጉ ያላደረጋችሁ ካላችሁ። አሁንም ደግሞ አስኒ ሚውት አድርጊ ውዴ። ሀዊዬ አሁንም ደግሞ አስኒ ሚውት አድርጊ ፕሊስ ማሬ። ኔትወርኳ ነው መሰለኝ ሚውቷን ቢያለ። አሁንም ከዚህ በላይ በርትተህ ደስተኛ ሆነ ህይወት መስርተህ አግብተህ ወልደህ እንደማይክ እርግጠኛ ነኝ። በርታ እሺ፣ በርታ፣ ከዚህ በላይ በርታ፣ ጀግን፣ ስራ፣ ተለወጥ። በእርግጠኝነት ሀዊዬ እሷን እንደዚህ ያለቀስኩበት ብዙ ነገሮች በእርግጥ ወንድ አሰደብክ ያሉኝ ሰዎች አሉ ያመሰገኑኝ። የእኔ ፍቅር ታሪክ መሰለሽ ሀዊዬ ታውቂያለሽ ማለት ከሀገር ሽማግሌ እስከ ሚዲያ
ከክፍለ ሀገር እስከ አዲስ አበባ የመጣ ሽምግልና ነው። በታሪክ እኮ ማለት ሲያስቡት እውነትን ነው ያደረኩት ያን ሁሉ ነገር። ምናልባት ታሪኬ መማሪያ ላይሆን ይችላል፣ ግን እኔ የተጎዳሁበት ታሪክ እስከሆነ ድረስ የእውነት ሀዊዬ በቃ እሷን ልፈታ ምናምን በአንቺ ቤት እንደለመንኳት በአንቺ ቤት ልፈታ ነበረ። ግን የልጅ እናት ናት። ላዋርዳትም አልችልም፣ ላረክሳትም አልችልም። ምክንያቱም ዛሬ እንደዚህ ብታደርገኝ ትናንት መልካም ልጅ ስለነበረች የእሷን እንትን ላረክስ ወይም ከየት አባቷ አልልም። በዚህም ደግሞ የት አባቷ ብዬ በቃ ፈተዋት ምናምን ኖ ግን በቃ ከእሷ መራቄና ለእኔ ኮንፊደንስ በራስ መተማመን በቃ ራሴ መሆነ ነው ዛሬ ላይ የመጣሁትና ከዚህ በኋላ ያለው ግን የምልሻዊ ኢንሻአላህ ወደፊት ነው። ምክንያቱም በፊትም ጠንካራ ነበርኩ። ከነበርኩበት ማንነት ቆም ያለው አሁን ያው ስበቢቱ አንቺ ነሽ። እንግዲህ ኢንሻአላህ አላህ የውመል ቂያማ አንቺ ምስክር ያድርገኝ ነው የምለው። በቃ አሁን ኒውት አድርገን እያወራ ነበረ። አሚን እያልኩ ነበር። በጣም አመሰግናለሁ። ውጤቱን ስላየው በጣም ደስ ብሎኛል። ከዚህ በኋላ ቤተሰብ ሆነናል። እየመጣህ በየጊዜው ያለህበትን አፕዴት አድርገን ስራ ስትጀምር ንገረን፣ ሁሉን ነገር። እኛም ስራ ካላገኘክ እንፈልግልሃለን። በርታ፣ ጎብዝ፣ ጠንክር። ከዚህ በላይ ወንድማችን። አንድ ጀሚላ ብትሄድ ብዙ ጀሚላዎች ይመጣሉ። እሺ፣ ህይወት ይቀጥላል ወደፊት። እቺ ምድር ላለቀሰላት የበለጠ ታስለቅሳለች። ለዛ ነው እኔ ሰው ሲያለቅስ በጣም የምናደደው። ካለቀስክላት እቺ ምድር የበለጠ ታስለቅሳለች። እናልቅስ ካልን ሰብስክራይብ ሆነሃል። ዳይመንድዬ ሰብስክሪፕሽን ጋብዛሃለች። ቴንኪዩ ዳይመንድ። እና ማለት ነው እቺ ምድር ካለቀስንላት፣ አንገታችንን ከደፋንላት የበለጠ ነው የምታስደፋን። ካለቀስንላት የበለጠ ነው የምታስለቅሰን። ስንስቅ ደግሞ የበለጠ ታስቀናለች። ስለዚህ ምርጫው የኛ ነው። ላልቅስ ካልኩኝ በህይወቴ በጣም ብዙ የሚያስለቅሱ ነገሮች አሉ። ግን እኔ የሚያስለቅሱት ነገር ትቼ የሚያስቀው መርጬ መሳቅና ደስተኛ ሆኖ አመስጋኝ ሆኖ መኖርን መርጫለሁ። ስለዚህ በህይወታችን ያሉትን ጥቁር ነገሮች ትተን የሚያስለቅሱ የሚያሳዝኑ ነገሮችን ትተን ትንሽም 9 የሚያስለቅስ ነገር ቢኖር አንድ የሚያስቅ ነገር ካለ በህይወታችን ያንን መርጠን መሳቅን መርጠን ደስተኛ ሆነን መኖርን መምረጥ የኛ ፋንታ ነው እንጂ በህይወታችን ያጣናቸውን ነገሮች ከቆጠርን እናዝናለን። አቡ ዳሪው ለምትሉኝ መጀመሪያ ስራ ይጀምር። ወንድ ልጅ ስራ ሳይኖረው ወደ ትዳር እንዴት ይገባል? ሚስቱ ሰርታ ልታስተዳድረው ነው። መጀመሪያ ስራ ይጀምርና ከዛ እኔ ራሴ ድረዋለሁ። መጀመሪያ ሚስት አይደለም የሚያስፈልገው፣ ለሱ ስራ ነው የሚያስፈልገው። ወንድ ልጅ ስራ ሳይኖረው እንዴት ያገባል? ከዛ ማን ነው የቤት ኪራይ የሚከፍለው? ማን ነው የምግብ አስቤዛ የሚችለው? ሴትዮዋ እንዴ! የማይመስል ነገር። ስራ ሰርቶ ስራ ሲጀምር እኔ ራሴ ይጀምርና እኔ ራሴ ድረዋለሁ። እንደ ራሱ ጋምጥቼ ድረዋለሁ። ወይዬ አሁን ከረመዳን በኋላ ኢንሻአላህ ረመዳን ወጣ ነው። ኢንሻአላህ ትንሽ ከሚያቀረው ወደ ውጭ ለመር ነው ነው ሀሳቢ ማለት ሳውዲ እንኳን ብዙ ያው በስማዎች አሉብኝ ያውቃለሁ። እና ትናንሽ ሀገሮች ዱባይ፣ ኳተር ምናምን ኢንሻአላህ ከፊል ማለት አረብ ፈልጉ እያልኩ ነው። በዚህ አጋጣሚ ምንድን ነው የምትሰራው አንተ አሁን ዱባይ ወይ ካታር? አረብኛ በደንብ እችላለሁ። ሁለተኛ ነገር ጠባህ መጥባህ ሳውዲ ሰራ ነበር። ጠባህን ምግብ መስራት ትችላለህ? የአረብ ምግብ? አዎ ጠባህ በጣም ሰግነኝ መሾፈር እችላለሁ። በቃ ሳኡዲ ሹፍርናና ጠባህነት ምግብ እሰራ ነበር እያልከኝ ነው? ኖ ሹፍርና ሳኡዲ አልሰራም። ጠባህ ግን እሰራለሁ። በጣም ግን ሰዋክ እችላለሁ። መኪና መንዳት በጣም እችላለሁ። መንጃ ፈቃድ አለኝ። ኦኬ ጠባህ ማለት የአረብ ምግብ ማብሰል ትችላለህ? በጣም ታዲያ ለምን መልሰህ ሳውዲ አትሄድም? በስማ ቢኖርብህ በባህር አትሄድም እንዴ? ሳውዲ በፕሌን እኮ አይደለም በባህር። ኧረ አይደለም አቡዬ፣ ኧረ በቃ ደከምኩ። በባህር አይደለም 8 ጊዜ ሄጃለሁ። 8 ሄደሃል? በትክክል። ኦኬ እሺ በቃ እንፈልግልሃለን። በምግብ ስራም ይሁን በሹፍርና ጠባህም ሆነ ድራይቨር እንፈልግልሃለን። ዱባይ ወይ ካታር እንጠያይቅልክና ስፖንሰር እኔ ምን አውቃለሁ። ሳውዲ ሁሉም በባህር ስለሚሄዱ ነው። ሴቱም ወንዱም በባህር ስለሚሄዱ ነው። ምን አባቴ ላድርግ? ኖ በባህር ነው አሉ። እሺ በቃ በፕሌን እኮ ውሰዱታ። ታዲያ ውሰዱት አንዳችሁ እስቲ ስፖንሰር ዱባይ ወይ ካታር
መስራት ይፈልጋል። አሁን ያሉት ስፖንሰር ለመሆን የሚችሉ ሳይሆን ራሳቸው ስራ ፈላጊ ብቻ ነው በዚህ ሰዓት ያለው። በቀና ሀብታሞቹ ምናምን ያሉት በቀን ነው። እሺ ቀን ላይ ናና ፈልግልሃለሁ። አሁን በዚህ ሰዓት ሀብታሞች ተኝተዋል። በጠዋት ተነስተው ሄደው ድርጅታቸውን ስለሚከፍቱ በዚህ ሰዓት እንደኛ እንደ ድሆቹ ላይቭ ላይ አይኖሩም። በዚህ ሰዓት ላይቭ ላይ ያለነው ድሆች ነን። ስራ የለንም። ጠዋት ስለምንተኛ ማታ ላይቭ ላይ ነን። ቀን ላይ ናና ሀብታሞቹ ቀን ላይ ነው ላይቭ የሚኖሩት። ስፖንሰር አናጣልህም አታስብ። እሺ ሰላም። በጣም አመሰግንሽ። ከአንቺ ምን ይገባሻል? አሁን ለምሳሌ ለማለት በቃ ቃላት ማጠረ። ምክንያቱም ለመሰለሽ አይወልሽ አብዬ እኔ እኮ ይህን ነገር በጣም ትላልቅ ሸኾች፣ ኡስታዞች፣ የመንግስት ሰራተኞች ምክንያቱም ምክር አልፈልግም። ከአንቺ ቤት የመጀመሪያ ስመጣ ታስታውሻለሽ። እኔ ምክር ፈልጌ አይደለም የመጣሁት ብለኸኛል። በግድ ነው መከር። ስለዚህ ግን